ሰላም ሰላም እንዴት አላችሁ የሊዮኒውስ ቤተሰቦች እና ወዳጆች ዛሬም ሊዮኒውስ ለሊቱን የተሰሙ ሰበር መረጃዎችን በዝርዝር ሊነግራችሁ እዚህ ተገኝቷል። እናንተም አብራችሁ እንድትቆዩ ጋብዛችኋለሁ። ወሳኝ መረጃዎቹ ምንድናቸው ከተባለ ኢራን ከሰሜን ኮሪያ ኒኩለር አረሮችን ማግኘቷን የሚጠቁሙ መረጃዎች በአሜሪካ የስለላ ተቋማቶች ተሰምቷል። ይህ ደግሞ በዋሽንግተንና በፔንታጎን ላይ ትልቅ መከፋፈልና ትልቅ መተራመስን የፈጠረ እንደሆነ እየተገለጸ ነው የሚገኘው። ይህን ጉዳይ በዝርዝር ነግራችኋለሁ። ከዛም ባሻገር ከዛው በቴህራን ውስጥም ባለው የኢኮኖሚ ማነቆ ሆርሙዝ በመዘጋቱ ምክንያት ቴህራን ሙሉ ለሙሉ በ12 ቀን ውስጥ የነዳጅ መሰረተ ልማቶቿን ዘግታ ነዳጅ ከማምረት ልትወጣ ትችላለች የሚል ሐሳቦች ተሰጥቷል። ይህም ደግሞ በዓለም አቀፍ ደረጃ የነዳጅ ዋጋን ሊያነረው እንደሚችሉ የሚጠቁሙ መረጃዎች እየወጡ ናቸው የሚገኙት። ከዛም ባሻገር የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በወታደራዊ ረገድ ተሸንፋለች የሚል ድምዳሜ ያለው ሐሳብ ወይም መግለጫ መስጠታቸውን ተከትሎ በኢራን በኩልም ያጸፋ ምላሽ ተሰጥቷል። ኢራን በሰጠችው ምላሽም አሁንም ጣታችን ቃታ ላይ ነው፣ በወንድ ልጅ ቋንቋ በጥይት እርሳስ መነጋገር የሚፈልግ ካለ በሩ ክፍት ነው የሚል ድንፋታና ወኔ የተሞላበት መግለጫ ሰጥታለች። አሁንም የጥይት እርሳሶቻችን ስለታቸው የእናንተን ቆዳ ቀዶ ለመግባት የተዘጋጀና ዝግጁ ነው የሚል ይዘት ያለው ሐሳብን ነው በመግለጫው አካታ ለዶናልድ ትራምፕ መግለጫ የሰጠችው። ዶናልድ ትራምፕ በሚሰጧቸው የተለያዩ አስተያየቶች እንግዲህ አወዛጋቢነታቸው ይታወቃል። ይህም ደግሞ በቅርብ ወዳጆቻቸው የጦር መኮንኖቻቸው ጭምር በትራምፕ ላይ መተማመን እንዳይኖር እንዲሁም ደግሞ የአእምሮ ጤንነታቸውና የአስተዳደር ብቃታቸው ላይም ጭምር ጥያቄ እንዲነሳ እያደረገ ያለበት ሁኔታዎች እንዳሉ ከፔንታጎን ወይም ደግሞ ከዋይት ሃውስ የሚወጡ መረጃዎች አሉ። በዚህ ሁኔታ ላይ ነው እንግዲህ ኢራን ከሰሜን ኮሪያ የኒኩለር አረሮችን ማግኘቷን የሚጠቁሙ መረጃዎች እየወጡ የሚገኙት። እነዚህን ጉዳዮች በስፋት እናያቸዋለን። እናንተም በየጊዜው የሚወጡ ትኩስ መረጃዎች እና ትንታኔዎች ወደ እናንተ እንዲደርሱ ከፈለጋችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወዳጅነታችሁን አጠናክሩ። ወደ ዝርዝር መረጃዎቹ አልፋለሁ። ሊዮኒውስ በመካከለኛው ምስራቅ የተቀጣጠለ ያለው የፖለቲካ እሳት አዲስ እና አስፈሪ ምዕራፍ ላይ ደርሷል። ጦርነቱ በተኩስ ደረጃ የቆመ ቢመስልም ነገር ግን በቃላት ደረጃ የተጋጋለ የቃላት ጦርነት ውስጥ በየቀኑ በሚወጡ በየሰዓታት ውስጥ በሚወጡ መግለጫ ጋጋቶችና የኃይለ ቃሎች የተሞላ ሆኗል። ፕሬዚዳንት ትራምፕ ዛሬ ሌሊቱን ባወጡት መግለጫ ኢራን በወታደራዊ ረገድ ተሸንፋለች የሚል ድምዳሜ ላይ መድረሳቸው እየተገለጸ ይገኛል። ፕሬዚዳንት ዶናልድ ትራምፕ በሚሰጧቸው የተለያዩ ሐሳቦች አወዛጋቢነትም ይታወቃሉ። ጠዋት የተናገሩትን ማታ አይደግሙትም። ከሰዓታት በኋላ ሌላ የተለያየ ሐሳብ ሲሰጡ ነው የሚታወቁት። በዚህም ምክንያት በአሜሪካ ዋሽንግተን ቤተመንግስት ውስጥ ከፍተኛ የሆነ መከፋፈሎች እየተፈጠሩ እንደሆነ ይታወቃል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ ቃል አባይነት ወይም ደግሞ የተለዋዋጭ ሐሳቦች ምክንያት እምነት እየጠፋ መሆኑን፣ እርስ በርስ መተማመን አለመቻላቸውን ከዛም ባሻገር ደግሞ በፕሬዝዳንቱ የአእምሮ ጤንነትና ብቃት ላይም በራሱ በፔንታጎን ቤተመንግስት ውስጥ ከፍተኛ ጥያቄዎች እየተፈጠሩ መሆናቸውን የሚገልጹ መረጃዎች እየወጡ ናቸው የሚገኙት። ቴህራንም እንግዲህ ለትራምፕ ምላሽ ሰጥታለች። በምላሿ ምንድነው? አሁንም ጣታችን ቃታው ላይ ነው ያለው። ማንም ሰው በወንድ ልጅ ቋንቋ ሊያናግረን የሚፈልግ ቢኖር አሁንም በራችን ክፍት ነው። ወደ ጦርነቱ በማንኛውም ሰዓት የመግባት ፍላጎት አለን። አሁንም ያለው የተኩስ አቁም ስምምነት በኢራን ጋር በተደረሰ ስምምነት ሳይሆን በተናጠል አሜሪካ የወሰደችው እርምጃ ነው። ነገር ግን ጦርነቱ ከተፈለገ በማንኛውም ሰዓት በየትኛውም ሰዓት ወደ ጦርነቱ መግባት እንችላለን የሚል ሐሳብ ያለው መግለጫ ያወጣችበት ሁኔታዎች ናቸው ያሉት። ቴህራን በኒኩለር ማበልጸጓ ጉዳይ ላይ በፍጹም እንደማትደራደር በመግለጫዋ ላይ ገልጻለች። በሁለቱ ሀገራት መካከል ለተፈጠረው ትልቁ መካረር እንግዲህ የዚህ የኒኩለር የማበልጸግ ጉዳይ ነው። የቴህራን ጽኑ አቋም የመጣው ሀገሪቱ ከፍተኛ የኢኮኖሚ ማነቆስ ባለችበት ወቅት መሆኑ ደግሞ ነገሩን ይበልጥ ውስብስብና ኢራንም ከዚህ በፊት ሲጣለባት ከነበረው ተደጋጋሚ የሆኑ የማዕቀቦች ጋር ተያይዞ አሁን ደግሞ የንግድ ገቢና ወጪ እንቅስቃሴዋ በሆርሙዝ በኩል መታነቁ ጋር በተያያዘ በከፍተኛ የሆነ ኢኮኖሚ ድቀት ውስጥ ባለችበት ሁኔታ ነው እንደዚህ መግለጫዎችን እየሰጠች የምትገኘው። አሜሪካ በጣለችው የባህር ላይ እገዳ ቢያንስ የኢራን ነዳጅ ማከማቻዎች ሞልተዋል። አሁን ላይ ነዳጆች ቢወጡም ወደ ሌሎች ሀገራት መላክ ባለመቻላቸው ምክንያት ከፍተኛ የሆነ የተረፈረፈ ምርት ቢኖርም ነገር ግን ወደ ውጭ አውጥቶ መሸጥ ባለመቻሏ ኢኮኖሚያ በከፍተኛ ሁኔታ እየተናጋ መሆኑን እየተገለጸ ነው የሚገኘው። በዚህም ምክንያት ኢራን ከ12 ቀን ውስጥ መሰረተ ልማቶቿን ለመዝጋት
ልትገደድ እንደምትችል የሚጠቁም መረጃዎች ቢወጡ ነው የሚገኙት። የኒኩሌር ፕሮግራማን ግን እንደ ህልውና ጋሻ አድርጋ መያዟን መርጣለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የኢራን የሰላም ጥያቄ ቋሚና ዋስትና የለውም የሚል ውድቅ ማድረጋቸው ይታወሳል። ኢራን ባቀረበችው በቅርቡ የሰላም ስምምነት ሐሳብ ላይ የኒኩሌርን ጉዳይ ወደፊት ልንደራደርበት እንችላለን፣ አሁን ግን ሆርሙዝን ልንከፍት በምንችልበት ጉዳይ ላይ ልንነጋገር የሚል ሐሳብ መሰንዘሩ ይታወቃል። ይህም በአሜሪካ በኩል በዋሽንግተን ቤተመንግስት ውስጥ የተወደደና የተፈለገ አይደለም። ስለዚህም ያንን ነገር ወደ ጎን እየጣሉበት ሁኔታው ነው ያለው። ኢራንም በዚህም የኒኩሌር ፕሮግራሜን አላቋምም፣ ዩራኒየም ማበልጸጌን አሁንም እቀጥላለሁ የሚል ድርድሩን የገፋችበት ሁኔታዎች እንዳሉ ይታወቃል። ለኢራን ድፍረት የሰጣት ደግሞ አዲስ የወጣው የምስራቅ ጥምረት ነው። ሩሲያና ቻይና ዲፕሎማሲያዊ ከለላ ሲሰጧት፣ የሰሜን ኮሪያ ደግሞ አነስተኛ የኒኩሌር አረሮችን አሳልፎ መስጠቱ ቴህራን በማንኛውም ሰዓት አጸፋዊ እርምጃ ለመውሰድ የሚያስችል ወታደራዊ ጉልበት እንዲኖራት እንዳደረጋት ይነገራል። ይህ የኒኩሌር የታገዘ የኃይል አስተላለፍም አሜሪካ በባህር ኃይል የፈጠረችውን የበላይነት በቀጥታ የሚገዳደር ሊሆን እንደሚችል እየተጠቆመ ይገኛል። በዚህ የሀያላን ፍልሚያም የፓኪስታን ሽምግልና ውሃ እየተቸለሰበት እየቀዘቀዘ የመጣበት ሁኔታዎች ናቸው ያሉት። ምክትል ፕሬዚዳንት ጄዲ ቫንስ በኢስላማባድ ተገኝተው ከኢራን ባለስልጣናት ጋር ከዚህ ቀደም በግንባር ለመነጋገር ንግግር አድርገው ነበር። በሁለተኛው ግን የኢራን ተወካዮች መምጣት ባለመቻላቸው ምክንያት ያ የከሸፈበት ሁኔታዎች አሉ። ኢራን አልደራደርም ባይነት ግን የሆርሙዝ ባህር ወሽመጥን ደህንነት አሁንም ስጋት ላይ ጥሎታል የሚሉ በርካታ ዓለም አቀፍ መረጃዎች ይወጣሉ። በዓለም አቀፍ ደረጃ የነዳጅ ዋጋ ሊነር ይችላል የሚሉ ስጋቶችም እንደዚሁ እየተነገረ ነው የሚገኘው። የኒኩሌር ፍጥጫ ወደ ቀጥታ ጦርነት ከተቀየረ የሚከተለው ጥፋትም ግን በሀገራቱ ብቻ ሳይሆን በዓለም አቀፍ ደረጃ ሊሆን እንደሚችል እየተነገረ ነው የሚገኘው። በዚህ የሀያላን ፍልሚያ መሀልም የፓኪስታን ሽምግልና ይህ በትልልቆቹ ሀገራት መካከል የሚደረገው ፍጥጫ በሊባኖስ ምድር የሚታየውን የሰብአዊ ቀውስ ይበልጥ እየሸፈነው እንደሆነ ይነገራል። የእስራኤል ጦር በሊታኒ ወንዝ ድልድዮች በማፍረስ የቀይ መስቀል ሰራተኞች እንቅስቃሴ በመገደብ የጀመረው ስልታዊ ጥቃት ሄዝቦላህን ለኢራን የሚላክለትን አዳዲስ የኒኩሌር ቴክኖሎጂ እንዳይደርሱት ለመከላከል የታለመ እንደሆነ ይገመታል። ይሁን እንጂ የስልታዊ እርምጃ ከ150 ሺህ በላይ ንጹሃን ዜጎች ለከፋ ሰብአዊ ጥፋትና ረሃብ ሊያጋልጥ እንደሚችልም የሚነገርበት ሁኔታዎች አሉ። በአጠቃላይ በዓለም ወቅት ባለው መረጃ ሁኔታ በአሜሪካ ከፍተኛ ጫና ፖሊሲና የኢራን የኒኩሌር ግትንነት መካከል ተወጥራ የምትገኘው ዓለም የኢራን ነዳጅ ቀውስ፣ የሰሜን ኮሪያ የኒኩሌር አረሮችና የሩሲያ ቻይና ጥምረት ተዳምረው መላው ዓለም ወደ ከፋ ጥፋት ሊያመራ የሚችሉ ፈንጂዎች ሆነዋል። ዲፕሎማሲያዊ መውጫ ካልተበጀለትም ይህ የኒኩሌር ፉክክር ውጤቱ ለዓለም ሰላም እጅግ አደገኛ ሊሆን